ማስተር አብነት ተመሪያ ዙርም ሰርጀሪውን እንግዲህ በመላው ኢትዮጵያውያን በጸሎት እያሰቡ በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነትና ያልተነገረው ውለታ አውቃለሁ ለለቀቀችው ሳታውቅ ሴት ለወንድ አይደለም የላከችው ለገንዘብ ብላ። ታዋቂው ቲክቶከር ጆን ዳንኤል ከጭንቅላት ጋር የተያያዘ ህመም የጽም ህክምና ለማግኘት ምንና መመን የጭንቅላት ክርስቶስ አምላክ ጃኒና አዶናይ ከመር በጎንደር ልናስተሳስራችሁ እንፈልጋለን ብየዋለሁ። ያስርላታል። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዲስ ቦክቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ፣ በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት እቀበላለሁ። ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ደግሞ ይህን ቪዲዮ በላይክ እንጀምረው እና ደግሞ ለመላው ኦርቶዶክሳውያን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ፣ መልካም በዓል ይሁንላችሁ እላለሁ እና ወደ ዛሬ ቪዲዮቻችን እንሂድ። እጅግ ልብ የሚሰብርና አሳዛኝ ዜና ዛሬ በጥምቀት ዋዜማ ዕለት በከተራ ዕለት ተሰምቷል። ታቦት አጅበው ሲሄዱ የነበሩ 4 ሰዎችም ሕይወታቸው ማለፉ ነው የተሰማው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ዛሬ ጥር 10 ቀን 2018 ዓ.ም በሸገር ከተማ ኮየ ፈጬ ክፍለ ከተማ በሚገኘው የደብረ ፀሐይ መድኃኔዓለም ቤተክርስቲያን ምዕመን ላይ ልብ የሚሰብር አደጋ መድረሱ ተሰምቷል። የቤተክርስቲያኑ ምዕመን ታቦተ ሕጉን አጅበው ወደ ባህረ ጥምቀት በማቅናት ላይ እያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የ4 ሰዎች ሕይወት ወዲያውኑ አልፏል። በበዓሉ መክፈቻ ላይ የተሰማው ይህ አሳዛኝ ዜና መላው ኦርቶዶክስ ተዋህዶ አማንያንና የአካባቢው ነዋሪ በታላቅ ሐዘን ውስጥ የጣለም ሆኗል። ታዲያ በሌላም አካባቢ መሰል ነገር እንዳይፈጠር ባካችሁ ጥንቃቄ አድርጉ። ለሞቱት ወገኖቻችን ነፍስ ይማር። በአዲስ አበባ ጥምቀት ሲከበር በጣም አሳዛኝና በጣም አስደንጋጭ ነገር ተፈጥሮ ነበር። እኔው 4 ሰዎች ህይወታቸውን አልፏል። ያው ነፍስ ይማር ብለናል። ሊያከብሩ ወጥቶ ሊደሰቱ ወጥቶ እግዚአብሔርን ሊያመሰግኑ ወጥተው እንደዚህ ሲፈጠርባቸው በጣም ነው የሚያሳዝኑ። እንደሚታወቀው መልካምነትና በጥሩነት እናውቃቸው ጃኒና አዶናይ ከማገላችን አሉ። የጃኒና የወንድማት ያዶኒ ፍቅራቸው ሞር ነውና ይሄ ሞር ቃል ሞር በጎንደር ልናስተሳስራችሁ እንፈልጋለን እና እንደ ማተብ በክንድ እንደ ማተብ በልብ አኑረኝ ፍቅር ከሞት የበረታች ናትና እኔ የጃኒን ብየዋለሁ። ያስርላታል። ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች እኛንም እሷንም ለወንድማችን ለአዶኒ ታስረዳታላችሁ። ይሄ ቃል አይፈታም ማለት ነው። ወፎች ያዜማሉ እንኳን የሰው ልጆች እንኳን የሰው ልጆች ዘመናዊ ማርዬ ዘመናዊ ማርዬ እስከነሰነሽ ሙሽራዬ ብዬ ዘመናዊ ማርዬ እንግዲህ ለአደረጉን ትብብር እግዚአብሔር ይስጥልን ያክብርልን። ቴንክ ዩ yes ፎሎ ያረጋችሁ ደግሞ ጋይስ ቲክቶክ አካውንታቸው አበረታቷቸው። ባለጀኖች ይባል እንዴ ጃኑ ጎንደር ቢወክልን ግን እንደኢትዮጵያ ነው። ፎሎ አድርጋቸው ጋይስ። ስንት ሺህ ፎሎወር ነው ያላችሁ? 4000 100 ሺህ ገባላችሁ። በዚህ ቪዲዮ ትረስት ሚ ፎሎ አድርጋቸው። ለማን ቢበጠስን ችግር የለም። አይብራት እሺ ግሬራ ከረ ዘይስ አዛይኩና ሂትለር አረንጓዴ ቢጫ ቀይ አሳያቸው። አረንጓዴ ቢጫ ቀይ አሳያቸው። አረንጓዴ ቢጫ ቀይ ወጣ። አረንጓዴ ቢጫ ቀይ ወጣ። ዋው ዋው ዋው! ሌትስ ጎ ወዳችኋለሁ። አንተ አረንጓዴ ቢጫ ቀይ አልወጣም። አረንጓዴ ቢጫ ቀይ ስሚ ቀስተ ደመና ወጣ። እንደዚህ እያደረጉ እያለ እንዳያችሁት ነው ጃኒና አዶናይን ያው ቀለበትም ባይሆን ቃል ኪዳን አሳስሯቸዋል። ያው ቀለበት በሉት ግድ ቀለበት መሆን የለበትም። ቃል ኪዳን ግን እንዳሰሩ አይተናል። እነሱም በፍቃደኝነት ያን አድርጓሉና ያው ደስ የሚል ነገር ነበር። የቢቢ ስልክ የሰረቀው ሌባ ነው ማሳያችሁ ዛሬ። ይሄ ልጅ እንደምታዩት
ቤብ እኑን ይዞ ወደኋላ ዞር ሲል ብቻ ነው ከኪሱ እጁን የለቀቀው። በዛሽ ቅጽበት እንዴት ስልኩን እንዳወጣበት ማለት ነው። እግዚአብሔር እንደው ምን ያህል እንደሚያዝንብ በእውነት እንደዚህ ነጠላ አድርጎ ከዛ ሲጨርስ ደግሞ ከወሰደው በኋላ ቀጥታ ጸበል ቀርቶ ረሽቶ ነው ሰው የሄደውና በጣም ነው የምትገርመው። ያው አንዴ ሆኗል የኛስ፣ እናንተ ግን ተጠንቀቁ ለማለት ነው። መልካም በዓል። እንዳያችሁት ማለት ምን አይነት ግን ማለት ቤተክርስቲያን ብለህ ልትጠመቅ ሄደህ ይህንን ነገር ማድረግ ማለት በጣም እንዴት ህሊና ራሱ እሺ ብሎ ሰው ኪስ ገብተህ የሰው ዕቃ ወስደህ። ሰላም እንዴት ከረማችሁ? ድንች ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይህም ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴን ያባታኝ እንደዚህ ሁሉ ሲዘካ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋዎች እናተራችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳደርግ ጨርሻለሁ። እኔ በበኩሌ በአንድ ቀን ከ2 ሚሊዮን በላይ እይታ ያለውን ቪዲዮ አጥፍቼ ይቅርታሽን ተቀብያለሁ። ምክንያቱም ነፂ አንዴ ሄዷል፣ አይመለስም። ወንድማችን ነፍሱን የፈጠረው ይማረው። እህት አለም እርግጥ ስህተት ይፈጠራል። እንደዚህ ይመጣል ብለሽ አይደለም ያንን ስህተት የሰራሽው። ቢሆንም የምታውቂው አንቺ ነሽ። ነገር ግን አሁንም ኮመንት ላይ የተለያየ ነገር የምትሉ ሰዎች አላችሁ። በሳይኮ ስታዩት ታስታውቃለች። እህታችን ውስጧ ተጎድቷል። በዚህ አጋጣሚ እሷም ወገናችን ነች፣ እሷም የኛው ነች። ይህን ያህል ማንቋሸሽና ማንጓጠጥ አያስፈልግም። ቲክቶኩ ላይ ምናልባት እይታን ፍለጋ ቪዲዮ የምንሰራ ትሬንድ የምናደርግ ሰዎች ካለን እንታቀብ ከዚህ ምግባራችን። እኔ ከ2 ሚሊዮን በላይ ቪው በ2 ቀን ሳይ፣ በአንድ ቀን ሳይ እጅግ በጣም ነው የደነገጥኩት። ስለዚህ ያለኝም አማራጭ ቪዲዮን ማጥፋት ነበረ። እህት አለም ህመምሽ ህመማችን ነው። አላህ ለአንቺም ለቤትሽም ሰላምሽን ይመልስልሽ። መልካም ምሽት ይሁንላችሁ ቤተሰብ። እንዳያችሁት ነው ገነት ንጋቱ ይቅርታ ጠይቃለች እያለቀሰች። እኔ እውነት ለመናገር አዝኜላታለሁ። ያ ነገር ልክ ባይመስለኝም አሁን እኔ ይቅርታ አርጋሃል አላረክም መባል ሰው አይደለም። ምክንያቱም ያ ነገር ቤተሰቦቹ የሚወስኑት ነገር ነው። ግን እንደዚሁ እንደ ሰውነት ስታዩ በጣም ነው የምታሳዝነው። እስቲ ምን ተሰማችሁ? እኔ ብቻ ነው ያሳዘነችኝ በጣም ስቲል ብዙ ሰው እየተናገራትና እየሰደባት ነው፣ የውሸት ነው እያለ ነው። እስቲ እናንተ ምን ተሰማችሁ? በዚህ ሀሳባችሁን ኮመንት ላይ አስቀምጡልኝ። በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነትና ያልተነገረው ውለታ ብዙዎችን እያነጋገረ ይገኛል። ታዋቂ የቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነታ እና የሰይፉን ያልተገለጠ ማንነት ይፋ አድርጓል። ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩት ጥቂት የቅርብ ሰዎች አንዱ ነበር በማለት ከ1 ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሀገር ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር አሜሪካ ዶክተር በማስመጣት እና አስፈላጊን ወጪ ሁሉ በመሸፈን አርቲስቱ እንዲቆይ የቻለውን ሁሉ አድርጓል። ቴዎድሮስ የሰይፉን ስብናን ሲገልጽ ሰይፉ በዋልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው በማለት በቀብራቸው ላይ ማቅ ለብሶ ከተገኙት ይልቅ ሳትሞቱ በህይወት እያላችሁ የደረሱላችሁ እና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ስልም አስተማሪ መልእክቱን አስተላልፉ። ኢቢኤስ እና አባይ ቴሌቪዥን ከመሸ እዚህ ፌስቡክ ላይ ስሽከረከር አንድ ጽሑፍ አየው። ጽሑፉ እንደዚህ ብሎ ይጀምራል። ለእነዚህ 2 የቴሌቪዥን ጣቢያዎች ቀኑን ሙሉ ያውን በእሁድ መዝናኛ ቀን ያውን በበዓል ዋዜማ ሙሉ ቀንን በሐዘን ሻማ እያበሩ ያለ ማስታወቂያ ማሳለፍ ቀላል ውሳኔ አይደለም። አጋጣሚ ደግሞ ሁለቱም ጣቢያዎች የማስታወቂያና ስፖንሰር ሞልቶ የሚመለሱ ናቸው። ለ1 ደቂቃ ከብር 20 ሺህ በላይ የሚያስከፍሉ ናቸው። 1 ደቂቃ ማለት ይህንን ጽሑፍ አንብባችሁ እስክትጨርሱ ማለት ነው። አስቡት፣ ቀኑ ሙሉ እሱ ላይ ነው የፈረዱት።
ኢቢኤስ ለነጻነት ወርቅነህ እንደፈለገ ቤቱ ነው። ቤቱ ማለት የእናቱ ጓዳ ከከፍተኛ ተከፋይነት ጋርም ያስተዋወቀው ነው። ሲያመው አሳቢው ነው። ብዙ ያደረገለትና የጣርለት ነው። አልሆነም። ያም ሆኖ የከበረ ምስጋና ያስፈልገዋል። አባይ ቴሌቪዥን ነጻነት ወርቅነህን በማክበር ካልሆነ የሥራ ግንኙነት ኖሯቸው የሚያውቅ አይመስለኝም። ነጻነትን ቀኑን ሙሉ ሲያስቡ መዋልና ማደር በተዘዋዋሪ ኢቢኤስን እንደ ማስተዋወቅ ተደርጎ ሊወሰድ ይችላል። ሚዲያዎቻችን ውስጥ ያለውን በሽታ ስለማውቅ ይህን የምላችሁ ሌላ ጣቢያ ላይ ታዋቂ የሆነ ሰው ለቃለ መጠይቅ ይዛችሁ ስትገቡ የሚከፋቸው አሉ። ገጥሞኝም ያውቃል። አባይ ቴሌቪዥን ስለ ነጻነት ላደረጉት ምስጋና ይገባቸዋል። ቴዎድሮስ ተክለአረጋይ። ሰይፉ ፋንታሁንና አባይ ቲቪ እና ኢቢኤስ ቲቪ በጣም እየተመሰገኑ ይገኛል። በተለይ ደግሞ ሰይፉ ላረገው ነገር በጣም ምስጋና ይገባዋል ብዬ አስባለሁ። እዩኝም አላለም። እንደገና ደግሞ አባይ ቲቪም እንዳያችሁ ትናንትና ምንም ፕሮግራም ሳያስተላልፍ ነበር የዋለው ቀኑ ሙሉ። ያ ደግሞ በጣም ትልቅነት ይመስለኛል። ለሱ ያላቸውን አክብሮት አሳይቶናል። ማስተር አብነት ወደ ሰርጀሪ ክፍል መግባቱን ተከትሎ ለተጨነቃችሁ ኢትዮጵያውያን በሙሉ ማስተር አብነትም የመጀመሪያ ዙር ሕክምናውን ጥሩ በሚባል ሁኔታ አድርጓል። የእናንተ ጸሎትም ሁል ጊዜም ከማስተር አብነት ጎንን ያለው ተጨማሪ ሕክምናዎች ነገም ከነጎደም በዚህ ሳምንት ይቀጥላሉ። ነገር ግን እስካሁን ድረስ ያለው እግዚአብሔር ይመስገን የሚያስብልና እጅግ ድንቅ የተባለ ነገር ነው። ማስተር አብነት ተሽሎት ወደ ቤቱ እንደሚመጣ ተስፋ እናደርጋለን። እስካሁን ያለው ነገርም ጥሩ ነው። ታዲያ የመጀመሪያ ዙር ሰርጀሪውም በጣም ጥሩ ስለሆነ ምንም ነገር እንዳትጨነቁ የሚል መልእክት ለእናንተ አስተላልፏል። ነገ ከነገ ወዲያ ደግሞ ራሱ ወጥቶ መልእክትን የሚያስተላልፍላችሁ ይሆናል። ማስተር አብነት አትጨነቁ ብሏችኋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥም ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ሕክምና አሁንም ይቀጥላል፣ እንደ ወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ ላለሁ ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። ያያችሁት ነው። ማስተር አብነት ከሰርጀሪ ክፍል ወጥቶ መልእክት አስተላልፎ ነበር እና ደስ የሚል መልእክት ነው። ደህና ሁኑም ወደ ሀገሩ በሰላም እንደሚመለስ ተስፋ አረጋለሁ። ሁላችሁም በጸሎት አግዙኝ ብሏልና ሁላችሁም ጸሎት አድርጉለት፣ ጥሩ ምኞት ተመኙለት። ታዋቂው ቲክቶከር ጆን ዳንኤል ወይም ዮሐንስ ዳንኤል በቅርቡ ባደረገው የቀጥታ የቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ጆን ዳንኤል በቪዲዮ ላይ እንደገለጸው ከሆነ ከጭንቅላት ጋር የተያያዘ ህመም እየተሰማው ሲሆን ለዚህም ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል ተመላልሷል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ገልጿል። ይህ የጤና መታወቅ ጆን ዳንኤል ለአየር መንገድ ደህንነት ጋር በተያያዙ ክሶች ለ2 ዓመታት ያህል በቆየ የህግ ክርክር ውስጥ ቆይቶ ታህሳስ 2018 ዓ.ም በነጻ ከተሰናበተ ከጥቂት ሳምንታት በኋላ እየተሰማ ነው። ጆን ዳንኤል በቆይታው ላይ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ገልጿል። የጤናው ሁኔታ መሻሻል እንዲያሳይም ለተከታዮቹ በጸሎታቸው እንዲያስቡት ጠይቋል። ምን ነመመ እንደ ሆድህ ምናምን ነው ወይ የጭንቅላት በኢየሱስ ስም እሺ፣ ምንድነው ተባልክ? እንዴት ነው? ያው ስፔሻል ክትትል አልተገኘም። አምስት ሆስፒታል ይቻላል። የምርህ ነው? ኧረ መድኃኒዓለም ይማርህ፣ እግዚአብሔር ያድነኝ ነው። ጸሎት እናደርግልሃለን። ጸሎት አድርጉለት በተፈጥሮ ወንድማችን። ምንድን ነው የጠፋው? የት ነው የጠፋው? ላለሁኝ እኮ ደግሞ እዛ አሁን አዲስ አበባ መቼ እተኛለሁ? 1-3 ቀን ዛሬ እዚህ ልደር። ኧረ በእግዚአብሔር ና አዲስ አበባ ስትሆን ንገረኝና። ወይ የኔ ወንድም፣ እኔ ወንድም፣ ወይ እግዚአብሔር ይማርህ ጆንዬ። ፈጣሪ የሚወደው ነው የሚፈትነው። አይዞህ እሺ፣ ትድናለህ ደግሞ። እሺ ሳሪ አጆህ ማአሪሽ ቼክ ሲያደርጉ ስኳር ስንት ደርሷል? 70 ነው። ስኳር 70 ሆኗል ወርዶ። ከዛ ደግሞ ራስ ላይክ ትኩሳት በጣም ኦቨር ሲሆን ላይክ አይ ቲንክ ጭንቅላት ዳሜጅ ያደርጋልና ማይግሬን ታውቃላችሁ አይደል? ማይግሬን ሊያሳብደኝ መብራት ላይም
ሰው ሲያወራኝ ያመኛል። ከዛ ደግሞ እንትን ደግሞ የደም ደግሞ ለየደም መበከል ኢንፌክሽን የደም ኢንፌክትድ ሆኗል ደም ምናምን ብለው ብቻ ታክሜ ምናምን በነጋት ወደ ቤት ገባው። ቤት ገብቼ ምናምን ሁለተኛውን ቀን ድጌ ማታ ላይ ዘጋው ድጋሚ ሁለተኛ ድጋሚም ሴት ድጋሚ ስኳሬም ዝቅ ብሏል ምናምን ትኩሳቴ ድጋሚ 38 ነጥብ ምናምን እዛ ታከምኩኝ ትላንትና። ጆን ዳንኤል ያው በጣም የሚያስደነግጥ ነገር ተፈጥሮበታል። ማለት የጭንቅላት እጢ ማለት እኔ ከባድ እንደሆነ ነው ማቁ ሄዶ ከሀገር ወጥቶ መታከም እንዳለበት የሚያሳዩ ጽሁፎችም አይቻሉ። ያው እውነት ይሁን ውሸት ኢትዮጵያ መታከም ይቻል አይቻል ግን እርግጠኛ አይደለሁም። ግን ስቲል በጣም ከባድ በሽታ ይመስለኛል። ያው ጭንቅላት ላይ የሚወጣ ነገር በጣም ከባድ ነው። እኔ እግዚአብሔርን ያሳየኋችሁ ነው። ቡት ያረጉም ያመላጣቸው ናቸው። ይሁዲ ሳሪ ታይ አራት ረፊ ሶስቱ ወላሂ ረፊ ለምን መሰለኝ ሶስት አይከርት የለም። እኔ ስሚኝ ማሪ ስሚኝ አንዴ ስሚኝ። ይኸውልሽ ሁላቸው የምናውቃቸው ልጆች ናቸው። ማንም አያደርግም። በቃ እየነገርኩሽ ነው። እኔ ስሚኝ ማንም አያደርግም። እንደዚህ አይነት ኢትዮጵያዊ የለም። ማንም አያደርግም። አንቺ ይኸውልሽ ነይ ተረጋጊ። ነይ ተረጋጊ። አንቺ ይኸውልሽ ሶስት ይቀብጥ ቆይ ስሚኝ አንዴ እኔ አከብርሻለሁ ታውቂ የለ ትሄዱ አላወኩትም። ሰውነት እኛ የሶስት ልጅ የተሸከመ የኔም ገላ ማለት ነው ብታይ ምን ታመጫለሽ? እኔ ያልገባኝ ነገር እናንተ እኮ ያላችሁ ነው ያላችሁ። እንደውም የሰው ሰውነት ቆንጆ ሰውነት አለ። ሰውነት አውቃ አይደል የለቀቀችው ሳታውቅ አውቃ አይደለም። እናንተ የእህታችሁን ገበና ሸፋኙ ነው። የእህታችሁን ገበና ሸፋኙ ነው። እቺ ሴት ለወንድ አይደለም የላከችው፣ ለገንዘብ ብላ ለልጆች አባት ለጊፍታር ምናምን አይደለም የላከችው ድንገት። ስለዚህ ምንም ለቅ አይደለም እናንተ ለቅ አይደለም። ድንገት ላይቭ ላይ ሳታውቅ በኋላዋ መስታወት አሉ ትንሽ ተገላለጠ ሰውነቷና ሳታውቅ ነው። ሳታውቅ ግን ቀረጻችሁን ብላ ተንቀጠቀጠች። ራሴንም አጠፋለሁ እኔ እንደ ድሮ አይደለሁም ፍሩኝ። እውነቱን አበዛችሁት። ፎር ኖ ሪዝን ትሰድቧታላችሁ። በሽሮ አሁን እንደው ያ ሁላ ነገር ፌር ነው ጋይስ። በሽሮ ወጥ ምክንያት ሴት ልጅ ስትዘለፍ ሳሮን አየልኝ። እኔ ማለት የዚች ልጅ ነገር እኔ አሁን ታሳዝነኛለችም ግራም ታጋባኛለች። የሁላ ነገር ማለት ድንጋጤዋን እያረገችው ያለው ነገር የሆነ ዊርድ የሆነ ነገር ነው። አንዳንድ ሰው እያለ ያለው አሺሽ ትወስዳለች፣ ታጨሳለች አይነት ወሬ እያወራ ያለ ሰው አለ። እንደገና ደግሞ በጣም በሰው በጣም ተማራለች። ለዛ ነው እንዲህ በቀላሉ ይህን ስሜቷን እያሳየች ያለችው የሚልም ሰው አለ። እኔ በበኩሌ በጣም ያሳዘነችኝ። እስቲ እናንተ እንዲህ ስታዩት ምን ተሰማችሁ? በድጋሚ እንኳን ደስ አለህ። የ60 ሚሊዮን ብር አሸናፊ ሆናል። ሄሎ ብርዬ ብሬ አቤት እንኳን ደስ አለ ብርዬ። እንኳን አብሮ ደስ አቤት 60 ሚሊዮን ብር እኮ ነው። አንተ ባሌ ጎባ ሳይሆን 60 ሚሊዮን ባሌ ገባ በለው ብርዬ ብሬ። አቤት የኔ ጌታ 60 ሚሊዮን እኮ ነው። 60 ሚሊዮን ነው። አወከኝ ብርዬ? አውቄ ያለው ፍልፍሉ እንዴ 60 ሚሊዮኑን ብታውቅ አይሻልም? ምን አደርጋለሁ? እንኳን ደስ አለ። የ60 ሚሊዮን ብር ተሸላሚ ሆነሃል። ልጁ ሳቀሱ አልሰማም እንዴ? እሺ አይ ቆይ ከዛ ላይ ልበደረው ነበር። ቆይ እየበላን እናወራለን። ሄሎ ብሬ ሄሎ ብራኑ። አቤት እኔ ዓለም ተስፋ እባላለሁ ከኢትዮጵያ ሎተሪ ድል አዳራሽ ነው። እሺ አዎ እየወጣ ነው። እድለኛነቱን እያበሰርን ነው።
ብሎ ማለት 60 ሚሊዮን ነው የደረሰው ኬሱ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ትልቁ የሎተሪ ጃክፖት ነው 60 ሚሊዮን ደርሶት፣ ግን አክት እያደረገበት ያለው መንገድ እንደገና ደስታውን እየገለጸበት ያለው መንገድ ይህ ሰው ያው ሀብታም ራሱ እንዳልሆነ ተነግሯል። እና እንዴት እንደሆነ አልገባኝም። ይህን ያህል ምንም ሳይደሰት የሆነ ናንቻላንት የሆነበት ምክንያት አልገባኝ። እስኪ ምን ተሰማችሁ? 60 ሚሊዮንስ ቢደርሳችሁ እንዴት ነው ሪያክት ልታደረጉ የምችሉት? እስኪ ኮመንት ላይ አስቀምጡልኝ። መቼም ማስቸግራችሁ አላውቅም። ዛሬ ግን ይህችን መልእክት ብቻ ሼር በማድረግ ለኢቢኤስ ማኔጅመንት እንድታደርሱ በትህትና ጠይቃለሁ በማለት አርቲስት ሄኖክ ድንቁ የክብር ጥሪውን ለኢቢኤስ ቴሌቪዥን ማኔጅመንት አቅርበዋል። አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም አማካኝነት ወደ እያንዳንዱ ኢትዮጵያዊ ቤት የገባው በሳቅና በደስታ ብቻ አይደለም። ነጻነት ህመሙን ችሎና ደብቆ ለሙያው ያበረከተው መስዋዕትነት ታላቅ ትምህርት ነው። የገዛ ስቃዩን በፈገግታ እየሸፈነ እኛን ለማስደሰት ስል የከፈለ ዋጋ በገንዘብም ሆነ በምስጋና መተመን አንችልም። ሰውነቱ እየዛለ ውስጡ እየተሰቃየ እሱ ግን ለጥበቡና ለተመልካቹ ባለው ፍቅር ብቻ ሳይሰለች አገልግሏል በማለት ሄኖክ ድንቁ መልእክቱን አስተላልፏል። ስለሆነም የፕሮግራሙ ስያሜ የነጻነት ጨዋታ በሚል ተተክቶ ዘመን እንዲሻገር እንጠይቃለን በማለት ይህ ስያሜ ለነጻነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹ ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው በማለት ስሙን በፕሮግራሙ ላይ ማኖራችን ትውልድ ስለ እሱ ታታሪነትና ስለከፈለ መስዋዕትነት ዘወትር እንዲያስታውስ ያደርጋል በማለት መልእክቱን ያስተላለፈው ሄኖክ ድንቁ ይህ መልእክት ለብዙዎች እንዲደርስም ሼር እንድታደርጉ እያሳሰበ ይገኛል። መልእክቱን ከወደዳችሁ ሼር አድርጉለት። ሄኖክ ድንቁ ያነሳው ሀሳብ ትክክለኛ ይመስለኛል። እስኪ እናንተ ምን ታስባላችሁ? ከቤተሰብ ጨዋታ ወደ ነጻነት ጨዋታ ቢቀየር ምን ታስባላችሁ? ሌላው አንዳንዶቻችሁ የሰማ ነው፣ ሰው ሲሞት የትኛውም ሃይማኖት ውስጥ ሊሆን ይችላል፣ የመጀመሪያው ነገር ማዘን ነው። የመጀመሪያው ነገር እስላም ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ እምነት የሌለው ሰው ሊሆን ይችላል። የመጀመሪያው ነገር እኮ ሲሞት ማዘን ነው። አንዳንዶቻችሁ ራሳችሁ ያልተለወጣችሁበትን ወንጌል ለመስበክ የምትፈልጉ አላችሁ። በነገራችን ላይ ክርስትና መንቃት ነው እንጂ መጀዘብ አይደለም። ክርስትና የሰውን ስሜት መረዳት ነው። ክርስትና ሰዎችን አንደርስታንድ ማድረግ ነው። ኢየሱስ ክርስቶስ እኮ ሰርግ ቤት ምናምን አይደለም ሄደው ለቅሶ ቤት ሄዶ እኮ ነው ያለቀሰው። ኢየሱስ ክርስቶስ ነው ሀዘንተኞችን እኮ ነው ያዘን አይደል እንዴ? ኢየሱስ ለቅሶ ቤት እኮ ሄዶ ያዘነ የተደሰተማ ማንም ሰው ሊያስደስት ይችላል። ሰርግ ቤት እኮ ብትሄድ እኮ ዘመድ አዝማድ አለ፣ የሰፈር ሰው አለ፣ ጓደኛ አለ፣ አልፎ ያጅ አለ። ያዘኑ ሰዎችን እንደ ማጽናናት እግዚአብሔር ደስ የሚያሰኘው ነገር ቢገባችሁ ማለት ነው። ክርስትና የሰዎችን ነባራዊ ሁኔታ መረዳት ነው። ክርስትና ጀዝባ መሆን አለ። እኔ አንድ ሰው የእግዚአብሔር ቃል ካላነቃውና የእግዚአብሔር ቃል ስማርት ካላደረገው ያ ሰውዬ በተፈጥሮ አእምሮ ላይ ብሎ የታሰረው ጀዝባ እኔ ያለው ነው። አምሶሪ ጋይስ ብቻ ዘፈኑ የሚያምር ዘፈን ነው። ያው ጭፈራ ቢዘፈን አንተም ኤክስፒሪየንስ አለ ታውቃለህ። እኔ አላውቅም። ተው እሱን አንተ ዝም ብለህ ቀልዱን ተው። አሁን እኔ ላወራ ነገር አለ አላውቅም። ማውራ ስለራስህ እንደምታውቃለሁ እኔ ልንገርህ ታሪኬን አታቋርጥ። እሺ ቀጥል። ከዛ እየጨፈርኩ ነው፣ እየጠጣለሁ፣ እጨፍራለሁ። ይኸውልህ ጭፈራ እንዴት እንደምጨፍር ባይ ደስ ይለኛል። እሺ አንደኛ የሚያስጨፍርህ መጠጡ መኖር አለበት። እዚህ ምንም የለም። እንደገና እዛ ጋር ቫይቡ አለ። ሌላ የሚጨፍር ሰው እያየህ እኮ ነው የምትጨፍረው። ኖ አሁን ጨፍር ማለት ሳይሆን እንደው ስደንስ የዛ ጊዜ ባይ እላለሁ ሲግራኝ ልቤ ደግሞ የሰመጠው ከባህሩ በቃ የምለው ዘፈን ሁሉ ትዝ አይለኝም። ብቻ ጨፍራለሁ። ልቤ ላይ ያለው መተጣጠፍ የነ ማይክል ጃክሰን መደፋት መነስ ምናምን በአካል አልመጣልኛል፣ ምክንያቱም አካሉ የለም። ልቤ ላይ ግን ይታየኛል። እስለዋለሁ ምናቡ አለ። እንዴት ዳይሬክት ላድርገው? እንዴት ይምጣ? ይሄ ለመጨፈር ይሄን መሰቃየቴን ምናምን ምኖች ያሉ ጋርዶች እዛ ጋርና እዚህ ጋር ቁመዋል። እኔ አሁን ሲገባኝ ኢንኬዝ እንዲህ የተፈናጠረ ቢወድ እንቅለበው መሰለኝ። ከዛ ዝም ብዬ እንዲህ ያልኩ ነው። ዞር ብዬ ጋርዱን አየሁት። መንታ መንታውን ነው የሚያወርደው። አለቀሰ። መንታ መንታውን ነው የምልህ። እነዚህ ሰዎች ግን አብሮ ፖድካስት ቢመሩና አብሮ የሆነ ፕሮግራም ቢኖራቸው በደንብ የሚያዝናኑን ይመስለኛል። እርስ በርስ በጣም ነው ሙድ የሚያያዙት። ውድ የሀገሬ ልጆች እንደምን አላችሁ? አሁን የምገኘው ጎንደር በፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ፣ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ።
እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ እንኳን እኛ ለኛ ነጭና እኛ አንለያይም፣ ወንድማሞች ነን። ከውጭ ሀገር የሚመጡ ነጮችም አክብረን ስመን በፍቅር ነው መሸኘት ያለብን። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። ይህን ደግሞ መቅረፍ እፈልጋለሁ። ስለዚህ ምሳሌ ሆኜ መገኘት እፈልጋለሁ። አያችሁ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። አሉታዊ ነገሮች ተነግሬ ከዛ ግን ወደዛ ውስጥ ስገባ ያገኘሁት ፍቅር ነበረ፣ ክብር ነበረ። እግዚአብሔር የተመሰገነ ይሁን። አያችሁ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል። ሰዎችም ልባቸው እየተቀየረ ይገኛል። እወዳችኋለሁ። ሁላችንም እስኪ እንፋቀር፣ ቻሌንጅ እናድርገው። አዲሱ ቻሌንጅ ይህ ነው። እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው። ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር። ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ ሀገራችን ፍቅር ተመልከቱ። ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ነች። ሰላም፣ ፍቅር እየመጣልን ነው። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። እሺ ቤተሰብ የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችሁ እስካሁን እንዳያችሁና እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ደግሞ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቢሰሙን እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።